በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። አሜን። ትንሣኤውን የገለጠልን ሞትን አጥፍቶ የዘላለም ሕይወት የሰጠን ከሞት ባርነት ነፃ ያወጣን ከዲያብሎስ አገዛዝ ነፃ ያወጣን በትንሣኤው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር ያስታረቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ከሁላችን ጋር ይሁን። እንደምን አመሻችሁ። አምላካችን እግዚአብሔር እንደፈቀደልን እንደረዳን መጠን ያው የጀመርነውን ተከታታይ ትምህርት እንቀጥላለን። ያው ያለነው የተለመዱ ኃጢአቶችን እየተመለከትን ያለነው ያው እነዚህ የምንመለከታቸው ትምህርቶች የምናያቸው ትምህርቶች ብዙዎቻችሁን እንግዲህ ወደ ንስሐ እየመሩ ነው። እንግዲህ ያው ተስፋ እያስቆረጣችሁ እንዳልሆነ ተስፋ አደርጋለሁኝ። እንደ ኃጢአት ማንቆጥራቸውን ወይም ከኛ ጋር አብረው ብዙ ጊዜ የኖሩትን ወደ ውስጥ ወደ ልባችን ገባ ብለን እንድንመለከት እንድናይ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ይበልጥ ደግሞ እንድንቀርብ የሚረዱን ናቸው የምናነሳቸው ነጥቦችና አሁንም ያው ልባችንን ከፍተን እንድንማር አምላካችን እግዚአብሔር ይርዳን። እንግዲህ ባለፈው ቂምና ጥላቻ የሚለውን በሐልዮ ከሚሰሩ ኃጢአቶች ውስጥ በተደጋጋሚ እንግዲህ ከምንሰራቸው ኃጢአቶች ብለን ለይተን ካስቀመጥናቸው ውስጥ እሱን ተመልክተናል። ያንን ባጭሩ እንከልስና ወደ ዛሬው ደግሞ ትምህርታችን እንሄዳለን። ዛሬ ያው እግዚአብሔር ቢረዳን የምንመለከተው ቅንዓት ወይም ራስን ከሌላው ጋር ማነጻጸር የሚለውን ነው። ውዳሴ ከንቱ የሚለውን ትንሽ እሱን ራሱን ችለን እንድንመለከተው እንግዲህ ለሚቀጥለው ጊዜ እናስቀምጠዋለን። በተወሰነ ደረጃ ግን ከዚህ ዛሬ ከምንመለከተውም ጋራ የሚገናኝበት መስመር ስላለ እናየዋለን፣ እንመለከተዋለን። እንግዲህ ባለፈው ስለ ቂም ጥላቻና በቀል አንስተናል። እንግዲህ ያው እንደ ቀላል የሚቆጠሩ አይደሉም። በተለይ ያው ቅዱስ ዮሐንስ በመልእክቱ እንደጻፈልን ወንድም መጥላት ነፍሰ ገዳይነት ነው ብሎናል እና የፍቅር ተቃዋሚ ስለሆነ ትልቅ ኃጢአት ነው። ይሄ እንግዲህ በሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳን የጸና ሕግ እንደነበረ አይተናል። ቂምና ጥላቻን እንድንይዝ የሚያደርጉን መነሻ ነገሮች ምንድን ናቸው? ወይም ትሪገር የሚያደርጉት ያንን ፓሽን ያንን ኃጢአት በውስጣችን ውስጥ ሊሰለጥን የሚያደርጉት ምንድን ናቸው ብለናል። እንግዲህ አንደኛ ጉዳትን ወይም ያለፈ ነገርን ደጋግሞ ማሰብ። እንግዲህ ደጋግመን በተለይ በህሊና የሚሰሩ ኃጢአቶችን ስንመለከት የነዚህ ኃጢአቶች ኃይል የሚሆናቸው ነገር ምንድን ነው? ከራሳችን ጋር የምናደርገው ንግግር፣ ከራስ ጋር የምናደርገው ውይይት ነው ብለናል እና በህሊናችን ውስጥ ይሄ የምናመላልሰው ሀሳብ ከራስ ጋር የምናደርገው ንግግር ብዙ ኃጢአቶችን የህሊና ኃጢአቶችን ይወልዳልና መጠንቀቅ ያስፈልጋል ብለናል። ጉዳትን ወይም ያለፈ ነገርን ደጋግሞ ማሰብ፣ አሉባልታና ሐሜት፣ ራስ ወዳድነት ወይም ራስን ከፍ ከፍ ማድረግ፣ አይንኩኝ ባይነት፣ በሰው መፍረድ እና የትህትና መጉደል ወይም ትዕቢት የቂም የጥላቻ መነሻ ሊሆኑ ይችላሉ ብለን ባለፈው አንስተናል። እንግዲህ እነዚህ ይሄ ቂም ወይም በውስጥ ያለ ጥላቻ በመንፈሳዊ ሕይወታችን ላይ ሊያደርሰው የሚችለውን ደግሞ ጉዳትም አንስተናል። የህሊና ኃጢአቶች በአጠቃላይ ጸሎት በህሊና የሚደረግ ስራ እንደመሆኑ መንፈሳዊ ተግባር እንደመሆኑ በዋናነት የሚያውኩት የጸሎት ሕይወታችንን ነው እና የጸሎት ሕይወትን ይረብሻል። በልባችን ውስጥ ያለ ቂም በውስጣችን የያዝነው ጥላቻ ጸሎታችን ንጹህ እንዳይሆን ያደርገዋል። ወዲያው ደግሞ ካልታከመ ኋላ እየዋለ እያደረ ደግሞ እርቅን ወይም ይቅርታ ማድረግን ያከብዳል ብለናል። ከቅዱስ ቁርባን ከሚለዩን በቅዳሴውም ላይ ካህኑ ከሚያወጃቸው ነገሮች አንዱ ነው በልቦናው ቂምን የያዘ የሚለው፣ ውስጥን ያጨልማል የሚለውን ባለፈው አንስተናል እና እንደ መፍትሄ ሀሳብ የሁሉንም ይህም አሁን እንግዲህ ደጋግመን የምናነሳው ነው። የህሊና ኃጢአቶች ቀድመን ስንይዛቸው ቀድመን ስንደርስባቸው ይቀላሉ። እየዋሉ እያደሩ ግን
ስር እየሰደዱ ስለሚመጡ ለመንቀል ከውስጥ ለማውጣት እየከበዱ ይመጣሉ ብለናል። ስለዚህ ቀድሞ መንቀል፣ ቀድሞ ማስወገድ፣ ቀድሞ መቃወም ይሄ ዋችፉልነስ ያልነው በነቂያ ልቡና ሆኖ ራስን መጠበቅ ማየት ተገቢ ነው ብለናል እና ሌላው ለበደለን ሰው ወይም በድሎናል ብለን ለምናስበው ሰው መጸለይ የሚለውን አንስተናል። ወንድምን ከመውቀስ በፊት ራስን መመልከት። ብዙ ጊዜ ራሳችንን ስናይ ወንድማችን የበደለው በእኛ ላይ በድሎታል የምንለውን ነገር በበጎ መተርጎም እንችላለን። አክብደን አናየውም፣ በቀላሉ እንረዳለን ማለት ነው እና በውስጥ ያለ ጥላቻ እንዳያድግ ያደርጋል። ይሄ ሀሳቡ ደግሞ ካልተሆነ ያው በንስሐ ልናስወግደው ይገባል ብለናል። ከዚሁ ጋር አያይዘን ያው በቅርብ ጊዜ ካነበብነው መጽሐፍ ደግሞ የተወሰዱ ነጥቦችን ተመልክተን ነበር። እንግዲህ ይሄ ባለፈው የተመለከትነው ነው። ዛሬ በሐልዮ ከሚሰሩ ኃጢአቶች ቅንዓትን እንመለከታለን፣ ወይም ራስን ማነጻጸር። ቅንዓት እንግዲህ ለሌላ ሰው የሆነውን ለራስ መመኘት ነው። በሌላ መልኩ ደግሞ ያው ሌላ ሰው ክብር ሲያገኝ ወይም መልካም ሲሆንለት አለመደሰት፣ ማዘን፣ መቆጣት፣ መበሳጨት ማለት ይሆናል። መመቅኘት ይሆናል ማለት ነው ቅንዓት። ስለዚህ ቅንዓት ያው ለሌላ ሰው የሆነውን ለኔ ይሆንልኝ ብሎ ማሰብ ነው። አንደኛ ለኔ ቢሆን ብሎ ማሰብ ነው። ደግሞ በሌላ በኩል ደግሞ ስናየው ደግሞ ለሌላ ሰው ክብር ሲደረግለት መልካም ሲሆንለት አለመደሰት፣ በዛ ሰው ባገኘው ነገር ማዘን፣ መቆጣት ያው ቅንዓት ነው። በውስጥ ያለ የቅንዓት መንፈስ ነው እንደዚህ አይነት ስሜት እንዲሰማን የሚያደርገው። ምክንያቱም አሁን በጎ ሕሊና የፍቅር ልብ ቢኖረን ለሌላው ሰው የተደረገውን ነገር ለራሳችን አንመኝ። ምክንያቱም ፍቅር እኔ ብቻዬን ይድላኝ አያሰኝም እንዳለው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንዲያውም ፍቅር ከራስ ይልቅ ሌላን ያስቀድማል። ስለዚህ እንዲያውም ለሌላ ሰው ሲደረግለት ማዘን፣ መቆጣት፣ መበሳጨት ሳይሆን እንዲያውም ደስ ሊለን ይገባል ማለት ነው በፍቅር ሕይወት ውስጥ ስንኖር። ስለዚህ አሁንም ይሄ ቅንዓትም ልክ እንደ ጥላቻ የፍቅር ተቃራኒ የፍቅር ተቃዋሚ ነው ማለት ነው። ወይም በልባችን ውስጥ ፍቅር እንደጎደለ የሚያሳይ ነው ማለት ነው። ፍቅረ ቢጽ በተለይ በዋናነት ፍቅረ ቢጽ ማለት ነው። በተለይ ባለንበት ዘመን ደግሞ ይሄ ኃጢአት የበለጠ ለክርስቲያኖች ከባድ ፈተና ሆኗል። ለምን? ያው እንደምታውቁት ሶሻል ሚዲያው ዋና መሰረቱ አንዱን ከሌላው ማነጻጸር ወይም ንጽጽር ውስጥ እንድንገባ የሚያስገድዱን ብዙ ነገሮች ያሉበት ነው። እንግዲህ ያው ላይኩ፣ ፎሎወር ቁጥር እንግዲህ ሶሻል ሚዲያ ላይ ያለው ሼር የሚደረጉት ነገሮች በጠቅላላ እንግዲህ አንዱን ህይወት ከሌላው ህይወት ጋር የራሳችንን ህይወት ከሌሎች ሰዎች ህይወት ጋር እንድናነጻጽር የሚገፉ ናቸው። ሶሻል ሚዲያውም በዋናነት የተሰራውም ወይንም ይሄ እንግዲህ እነሱ የሚፈልጉትን ነገር የሚያገኙት ይሄንን ኤክስፕሎይት በማድረግ ነው እና በተለይ አሁን በሰው ልጆች ስነ ልቦና ላይ ያለውን ይህን ትልቁን ክፍተት ነው ሞኔታይዝ እየተደረገ ያለው አሁን ሶሻል ሚዲያው በጣም ትልቅ። ይሄንን እንግዲህ በፊት ክርስቲያኖች እንግዲህ በልባቸው ውስጥ ያለውን ይህንን ጾር የሚጋደሉበት መጠንና አሁን ክርስቲያኖች በዚህ ኃጢአት የሚፈተኑበት የፈተናው ኃይል እጅግ የተለያየ ነው። ምክንያቱም ከምንኖርበት ማህበረሰብ ካለንበት ቤት ወጥቶ አሁን ሁሉን ነገር እንድናይ ያደርገናል እና እዚህ ሆነን ኢትዮጵያ ውስጥ ያሉት ደግሞ እዚህ ያለ ነው። በቃ ዓለም በጠቅላላ እንግዲህ ሰው ሁሉ አንዱ የሌላውን ህይወት እንዲመለከት እንዲያይ እድል የከፈተ መንገድ የከፈተ ስለሆነ የሶሻል ሚዲያ አሁን ለንጽጽር ራስን ከሌላ ሰው ጋር የማነጻጸሩ ነገር እጅግ አይሎ የምናይበት ነው። ይሄ ዝና፣
ታዋቂነትን መፈለግ፣ ይሄ በልጦ መታየት በተለይ ይሄ አሁን የዌስተርን ካልቸርም ያው በጣም አንዱ ነርቸር የሚያደርገው ነገር ነው። እንግዲህ በጣም ይሄ ኮምፒቲሽን የውድድር ዓለም ውስጥ ያለ ነው እና ያ ከልጅነት ጀምሮ ይሄ በስነ ልቦናችን ላይ እየተቀረጸ የሚመጣ ነገር ነው እና በልጦ መታየት፣ ከፍ ብሎ መታየት፣ ከሌላ የተሻለ ሆኖ መታየት፣ እነዚህ ሁሉ አሁን ምንድነው ለቅንዓት በጎ አጋጣሚ ሆነው ነው የምናያቸው እና የቅንዓት መንፈስ እነዚህን ነገሮች ይጠቀምባቸዋል። ስለዚህ ይሄ ቅንዓት የምንለው ወይም ራስን ማነጻጸር፣ ራስን ኮምፔር ማድረግ፣ ከሌላ ሰው ጋር ማነጻጸር የዘመናችን በተለይ ትልቅ ፈተና ነው። ይህን ሁላችንም የምንረዳው ነው እና ብዙ ሰውም በህይወቱ ደስታ እንዳይኖረው የሚያደርገው ይሄ ንጽጽር ነው። ራስን ከሌላ ሰው ጋር ማነጻጸር፣ የራስን ህይወት ከሌላ ሰው ህይወት ጋር ማነጻጸር። ምክንያቱም ሁል ጊዜ የራሳችንን ህይወት ስንመለከት የጎደለብንን ነገር ነው የምናየው። ያለንን ነገር ተመልክተን እግዚአብሔርን አናመሰግንም። ወጣ ብለን ደግሞ አሁን በሶሻል ሚዲያው ላይ ደግሞ ስናይ ሰዎች የሚለጥፉት ሁል ጊዜ የህይወታቸው በጎ ገጽታ ስለሆነ ቤታቸው ገብተው ሲያለቅሱ አያሳዩንም፣ ግን ውጭ ወጥተው ሲዝናኑ ወይም መልካም ነገር ሲሆንላቸው ያሳዩናል። እኛም ልክ እንደዛው ነው የምናደርገው። መልካሙ መርጠን ነው ውጭ ላይ የምንለጥፈው እና ስለዚህ ይሄ በተለይ ከእውነታው የራቀ መልካም ገጽታን ብቻ የሚያሳይ ወይም መልካም የምንለው እንግዲህ በትምህርተ ጥቅስ ውስጥ መግባት አለበት እና ያንን ብቻ የሚያሳይ ስለሆነ ሁል ጊዜ የእኛን ህይወት ከሌሎች ሰዎች ጋር ስናነጻጽር በእኛ ህይወት ውስጥ የጎደለ ነገር እንዳለ ስለሚሰማን የምስጋና ህይወት ይጎድላል፣ ደስታ እናጣለን እና እንዲሁም ብዙ ሰዎች አሁን በተለይ ወጣቱን ትውልድ ስንመለከት ራሳቸውን እስከ መጥላት፣ ህይወታቸውን እስከ መጥላት፣ ደግሞ ግፋ ሲል ደግሞ የራስን ህይወት እስከ ማጥፋት የሚደርሱት ያው ሶሻል ሚዲያው ላይ በሚደረግ ራስን የማነጻጸር ከዛ ከሚመጣው የስነ ልቦና ጉዳት የተነሳ እንደሆነ እናውቃለን፣ እንረዳለን። እና ይሄ አሁን ቀላል ነገር አይደለም። በተለይ አሁን በሶሻል ሚዲያው ውስጥ ከልጅነታቸው ጀምሮ እያደጉ ያሉ ልጆቻችን ደግሞ ወደፊት ደግሞ የሚያጋጥመውን ነገር እንዲሁ ማየት፣ መመልከት፣ ማሰብ ይቻላል እና ባለንበት ዘመን በተለይ ይሄ የበለጠ እጅግ ከባድ ፈተና ነው። ቅንዓት የክፋት መጀመሪያ ነው፣ ቀዳማዊ ኃጢአት ነው። እንግዲህ የመጀመሪያው የዲያብሎስ ኃጢአት ትዕቢት ነው። እነዚህ ትዕቢት፣ ቅንዓት፣ ውዳሴ ከንቱ መሻት፣ እነዚህ እርስ በርሳቸው የተያዙ ጥላቻ፣ ቂም እርስ በርሳቸው የተቆራኙ ናቸው። ዲያብሎስ ለምሳሌ በትዕቢቱ ምክንያት ከነበረበት ክብር ሲዋረድ እና እግዚአብሔር ደግሞ ለሰው ልጅ የሰጠውን ክብር ሲመለከት በሰው ልጆች ላይ የተነሳበት እንግዲህ ቅዱስ ባስልዮስ ስለ ቅንዓት የጻፈው ኤንቪ የሚል ሆሚሊ ኦን ኤንቪ የሚል ታገኙታላችሁ። የቅዱስ ባስልዮስ ዘቂሳርያ ትምህርት አለ። አጠር ያለች ጽሑፍ ነች እና በዛ ላይም ጠቅሶት እናያለን። ሰይጣን እንግዲህ በሰው ልጆች ላይ በጠላትነት እንዲነሳ ያደረገው ምንድነው? ቅንዓት ነው። የመጀመሪያውም የሰው ልጆች በደል፣ የሰው ልጅ ኃጢአት በተለይ ወደ ምድር ከወረድን በኋላ ማለት ነው። እንግዲህ ቃየል በወንድሙ ላይ የፈጸመው ግፍ እና በደል ቅንዓት ያመጣው ነው። እግዚአብሔር ለምን የእሱን ተቀበለ፣ ለምን የኔን አልተቀበለም የሚል እንግዲህ ያ የቅንዓት መንፈስ ወደ ጥላቻ እንዴት እንዳደገ እናያለን እና ወንድሙን እስከ መግደል አድርሶታል። ስለዚህ ከሰው ልጆች ታሪክ ጋር አብሮ የኖረ የመጀመሪያ ቀዳማዊ ኃጢአት ነው። ደግሞ እየከፋ ከሄደና ቦታ ከተሰጠው የት ሊያደርስ እንደሚችልም ደግሞ ያው ከቃኤል ሕይወት ማየት እንችላለን ማለት ነው። ስለዚህ ይህ አሁን ሌላው ምንድነው? ቅንዓትን ቅድም እንዳልኩት ብቻውን ያለ ክፉ ሕሊና አይደለም ወይም ፓሽን አይደለም፣ ከሌሎች ጋር አብሮ የሚቆራኝ ነው። በተለይ ትስስሩንም በተመለከተ ቅዱስ ዮሐንስ አፈወርቅም የገላትያ መልእክቱን ሐዋርያው ቅዱስ ጳውሎስ የጻፈውን ሲተረጉም እንደነገረን ቅንዓት የሚወለደው እናቲቱ ያው ከንቱ ውዳሴ እንደሆነች ቬንግሎሪ እንደሆነች ይነግረናል። ስለዚህ አሁን አንድ እንግዲህ ቁርኝት እናያለን ማለት ነው በውዳሴ ከንቱና በቅንዓት መካከል ያንን ሪሌሽንሽፕ እናያለን።
አሁን ከሌሎቹ ጋር ያለውን ነገር ስንመለከት እንግዲህ አሁን የአባቶቻችንን እንግዲህ የትምህርት በተለይ በእነዚህ ኃጢአቶች ዙሪያ የጻፏቸውን ጽሁፎች ስንመለከት የምናየው እንግዲህ ትስስር ምንድን ነው? ውዳሴ ከንቱ ለራስን ይሄ ወደ ማነጻጸር ወደ ቅንዓት የሚመራ የመጀመሪያው ቀዳማዊ ኃጢአት ነው። እሱም በሚቀጥለው ሳምንት እግዚአብሔር ይፈቅድልን በስፋት እናየዋለን። አንዱ ትልቁ በሽታችን ስለሆነ ማለት ነው። ውዳሴ ከንቱን መሻት ማለት አሁን መጀመሪያ ላይ በውስጣችን ያለ አንድ ጾር ነው ማለት ነው። ምስጋናን መፈለግ፣ ትልቅ ቦታን መፈለግ፣ በሰዎች ዘንድ መታየትን መፈለግ፣ አቦ አቦ መባልን መፈለግ፣ ይሄ ምስጋናን መፈለግ መሻት በውስጣችን ያለ አንድ ፈተና ነው ማለት ነው። አሁን ያ ወደ ምን ይወስደናል ማለት ነው? ራስን ወደ ማነጻጸር ይመራናል። ለምን? ያ ፍላጎት ስላለ ያ ፍላጎታችን ሰዎች እንዲያሟሉልን እንፈልጋለን። ምክንያቱም አሁን ውዳሴ ከንቱ ምንድን ነው የሚያደርገው? እንግዲህ ሰዎች እግዚአብሔርን ከማክበር ይልቅ እኛን እንዲያከብሩን ነው እየፈለግን ያለ ነው። በሌላ መንገድ ምንድነው? የእግዚአብሔርን ምስጋና ለራሳችን ነው እየወሰድን ያለ ነው፣ ከሰዎች ሕሊና ውስጥ ማለት ነው። እነሱ ይስጡንም አይስጡንም፣ ግን እኛውን በሕሊናችን የምናስበው ሰዎች ትኩረታቸው እኛ ላይ እንዲሆን፣ እኛን ከፍ እንዲያደርጉ እንዲያመሰግኑን ነው። እና ስለዚህ አሁን በእኛ ምትክ ሌሎች ሰዎች ከፍ ሲሉ ይኸውን የውዳሴ ከንቱ ያጠቃ ውስጣችን ደስ አይለውም ማለት ነው። ምክንያቱም አሁን እነዛ ሰዎች ምን ሆኑ ማለት ነው? የኛ ተቀናቃኝ ሆኑ። በእነሱ ቦታ ሆነ መመስገን የምንፈልገው እኛ ነን። በእነሱ ቦታ ሆነ ሰዎች ከፍ ከፍ እንዲያደርጉን የምንፈልገው እኛ ራሳችንን ነው። እና ስለዚህ ሁል ጊዜ ምን ውስጥ ይከተናል? ራሳችንን ከሌሎች ሰዎች ጋር ወደ ማነጻጸር ውስጥ ይከተናል። እና ከሌሎች ሰዎች ተሽያለሁ ወይ በልጫለሁ ወይ ሁል ጊዜ ከሌሎች በላይ ነኝ ወይ የሚለውን ነገር ውስጣችን እየጠየቀ ይመጣል ማለት ነው። ያ ራስን የማነጻጸር ህይወት ወደ የት ይወስደናል ማለት ነው? ወደ ቅንዓት ይወስደናል ማለት ነው። ሌሎች ሰዎች ከኛ ሲበልጡን እንቀናለን። እንቀናለን ስንል ቅድም ሁለት ነገር ነው ያስቀመጥነው አይደለም? የእነሱን ክብር ለራሳችን እንመኘዋለን፣ ወይም እነሱ ያገኙትን ነገር ለራሳችን እንፈልገዋለን። ለራስ መመኘት ነው። ሌላው ደግሞ እነሱ ባገኙት ክብር ባገኙት መልካም ነገር ደግሞ እንበሳጫለን፣ እናዝናለን፣ እንቆጣለን ማለት ነው። እና ያ ቅናት ነው። አሁን ንጽጽሩ ወደ እንደዚህ አይነት ስሜት ያመጣላል። ግን ይሄ ተራ ስሜት አይደለም፣ ራሱ ኃጢአት ነው አይደለ? ፓሽን ነው። ሌላው ምንድነው? አሁን ይሄ እየዋለ እያደረ ደግሞ ቅናታችን ወዴት ይወስደናል? ያ የምንቀናበትን ሰው በተለይ በዛው እንግዲህ ያኛ የምንፈልገውን ነገር ያ ሰው እየወሰደ ሰዎች ትኩረታቸው ወደ እሱ እየሆነ በመጣ ቁጥር ምን ሆነ? እየጠላ ነው እንመጣለን ማለት ነው። ምክንያቱም ያ ሰው ተቀናቃኛችን ይሆናል ሳንፈልግ ማለት ነው። እንግዲህ እነዚህ ኃጢአቶች እንዲህ እያሉ ነው የሚያድጉት። ከዛ መጨረሻ ላይ ያ ጥላቻ ደግሞ ወደ ክፉ ወደ ማሰብ፣ በዛ ሰው ላይ ወደ መበቀል ወይም ክፉ ወደ መመኘት፣ የዛን ሰው ጥፋት ወደ መሻት፣ ወይም ደግሞ የሆነ ክፉ ነገር ሲደርስበት ወደ መደሰት ያደርሰናል ማለት ነው። እና ይሄ ነው አሁን ይሄ ካያችሁት እንግዲህ ሰንሰለቱ ለዛ ነው። አሁን ቅንዓት እንዲሁ ዝም ብሎ ብቻውን የተቀመጠ ኃጢአት አይደለም ያልነው ለዛ ነው። እና ከራስ ማነጻጸር፣ ከውዳሴ ከንቱ፣ ከጥላቻ፣ ከክፉ ሀሳብ፣ ከበቀል ጋር የተገናኘ ነው ማለት ነው። ስለዚህ በሌላ መንገድ እንግዲህ ስንገልጸው ምንድነው? ውዳሴ ከንቱ ቀስቃሽ ነው ወይም አቀጣጣይ ነው ወይም መነሻ ነው። ቅንዓት በመካከል ያለ መርዝ ነው አይደለ? ቅንዓት መርዝ ነው። ጥላቻና በቀል ደግሞ መጨረሻ ላይ የሚገኙ ውጤቶች ናቸው፣ ፍሬዎች ናቸው ማለት ነው። የዚህ የቅንዓት ፍሬዎች ናቸው። ስለዚህ ይሄ ራስን ማነጻጸር ደግሞ ከውጭ ሆኖ ምንድነው የሚያደርገው? እነዚህን ሁሉ የሚተገብር ወይም የሚያንቀሳቀሳቸው ኃይል ነው ማለት ነው። እና የራስን የማነጻጸር ነገር ሁሌም ይቀጥላል። እንግዲህ አሁን ይሄ ሁሉ ሰንሰለቱ እርስ በርሱ ተያይዞ እንዲቀጥል የሚያደርገው ራስን ማነጻጸር። ስለዚህ እነዚህ ተያያዥነት ያላቸው ነገሮች እንግዲህ በዚህ መንገድ ስናስቀምጣቸው ይህ ኃጢአት በውስጣችን እንዴት ሆኖ እንደሚያድግ፣ እንዴት ሆኖ ወደ ከፋ ነገር እንደሚያደርሰን፣ እንዴት ሆኖ ሳናስበው ቦታ ሳንሰጠው ትኩረት ሳንሰጠው በውስጣችን ግን ስር እየሰደደ እንዴት ለፍሬ እንደሚደርስ፣ ለክፉ ፍሬ ማለት ነው፣ እንዴት እሾህ እንደሚያፈራ
ያሳየናል ማለት ነው። ይህን መመልከት መልካም ነው። ለዚህ ነው አሁን ቅዱሳት መጻሕፍትን ስንመለከት በጣም ተደጋግመው ከሚነሱና ክርስቲያኖች ራሳቸውን እንዲያርቁ ራሳቸውን እንዲጠብቁ ከምንመከርባቸው ትልልቅ ነገሮች አንዱ ቅንዓት ነው እና በተለይ ሐዋርያው ቅዱስ ጳውሎስ በክርስቲያኖች መካከል ቅንዓት እንዳይኖር ደጋግሞ አስተምሯል። የሮሜ መልእክት ምዕራፍ 13 ላይ ስንመለከት፣ ሁለተኛ ቆሮንቶስ ምዕራፍ 12ን ስንመለከት እናገኛለን። በገላትያ ላይ ቅድም ዮሐንስ አፈወርቅም የተረጎመው ክፍል ያነሳንበት ክፍል ነው። በገላትያም ላይ ልክ እንደዚሁ አንደኛ ጴጥሮስም ቅዱስ ጴጥሮስም ልክ እንደዚሁ ቅንዓትን ክርስቲያኖች እንዲያስወግዱ አስተምሯል። በተለይ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ ሌላው አንዱ ቅንዓት ራሱን የሚሸፍንበት መንገድ ምንድን ነው? በክርስቲያኖች መካከል በተሰጣቸው ጸጋ ወይም ቤተክርስቲያን ውስጥ ባላቸው አገልግሎት ሊቀናኑ ይችላሉ። ይሄ ራሱ ልናስወግደው የሚገባ ነገር ነው እና በቆሮንቶስ ክርስቲያኖች መካከል ተፈጥሮ የነበረው አንዱ ችግር ይሄ ነው። ልዩ ልዩ ጸጋ ተሰጣቸው። መንፈስ ቅዱስ ሀብቱ ብዙ ስለሆነ ለአንዱ ሌላ፣ ለሌላው ደግሞ ሌላ ልዩ ልዩ ጸጋ የማስተማር፣ ትንቢት የመናገር፣ የመፈወስ፣ አጋንንትን የማውጣት እንዲህ ያለ ልዩ ልዩ ጸጋ ለክርስቲያኖች ተሰጠ። ግን በጸጋቸው ይቀናኑ ነበረ እና ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12ን የጻፈበት ምዕራፍ 13ን የጻፈበት ትልቁ ምክንያት ይኸው ነበረ እና በብዙ ምሳሌዎች አስተምሯቸዋል። የሰውነት ሕዋሳት አንድ አይነት አገልግሎት እንደሌላቸው፣ የአይን ድርሻዋ ሌላ እንደሆነ፣ የጆሮ ድርሻ ልክ እንደዚሁ ሌላ እንደሆነ፣ ሁሉም ግን ለአካል እንደሚያስፈልጉ ልክ እንደዚሁ ክርስቲያኖችም እንግዲህ ራስ በሆነላት በቤተ ክርስቲያን ውስጥ ልዩ ልዩ ሕዋሳት ናቸውና የተለያየ አገልግሎት የተለያየ ጸጋ ይሰጣቸዋል፣ መቀናናት የለባቸውም የሚለውን ነገር አስተምሯል። እንዲሁም መጨረሻ ላይ ለምትበልጠው ጸጋ ቅኑ፣ ደግሞም የምትሻለውን መንገድ አስተምራችኋለሁ ብሏል ቅዱስ ጳውሎስ እና ይቺ የምትበልጠው ጸጋ እንዲሁም መቅናት ካለብን መቅናት የሚገባን ለዚህች ነው፣ የምትሻል መንገድ ነች ብሎ ያስተማራት ምንድነች? ምዕራፍ 13 ላይ የገለጣት ፍቅር ነች እና አሁን ቅድም በመነሻዬም ላይ ሳነሳ ምንድን ነው ያልኩት? ቅንዓት የፍቅር ተቃዋሚ ነው ብያለሁ። አሁን ቅዱስ ጳውሎስ በክርስቲያኖች መካከል ለነበረው ቅንዓትና በቆሮንቶስ ቤተክርስቲያን ውስጥ ለነበረው መከፋፈል ዋናው ትልቁ ችግር ቁልፍ ችግር ምንድን ነበር? የፍቅር መጉደል ስለነበረ እንግዲህ በብዙ መንገድ ካስተማራቸው በኋላ ወደ መልእክቱ መጨረሻ ላይ ስለ ፍቅር ሰፋ አድርጎ ያስተማረው ለዛ ነው እና ስለዚህ አሁን ቅንዓት በቤተ ክርስቲያን ቅዱሳን አባቶቻችን ደጋግመው እንደጠቀሱት አሁን ቅንዓት ውጭ ብቻ አይደለም ያለው፣ ቤተ ክርስቲያን ውስጥም አለ፣ እንዲሁም በብዛት አለ እና አብረን ቆመን እያገለገልን እርስ በርሳችን ልንቀናና እንችላለን እና ቅንዓት የፍቅር መጉደል ምልክት ስለሆነ ልንቃወመው ይገባል ማለት ነው እና ይህንን ሌላው ምንድነው እዚሁ ላይ ሌላ የምናነሳው ነገር ምንድነው? ቅንዓት አሁን እንዳልኩት ቅድም ከፊቱ የሚቀድሙ ደግሞ መጨረሻ ላይ ደግሞ ካልታከመ ከውስጣችን በጊዜ ካላወጣ ነው ደግሞ ሊያፈራ የሚችለው ክፉ ፍሬ አለ ብለናል። ለምሳሌ እገሌን አልወደውም ልንል አንችልም እንዲሁ ዝም ብለን ተነስተን። እዚህ ጋር ለመድረስ አሁን ብዙ የተሰሩ ነገሮች ይኖራሉ ከዛ በፊት ወይም ለእርሷ ጥሩ አመለካከት የለኝም ከሚለው አይደለም የምንጀምረው። እነዚህ ነገሮች ምንድን ናቸው? ፍሬ ናቸው። እነዚህ ጥላቻዎች ናቸው አይደል? የፍቅር ፍጹም መጉደል ነው፣ ጥላቻዎች ናቸው። ግን እዚህ ጋር ምንድን ነው ያደረሰን ካልን ለምሳሌ መነሻው ለምንድን ነው የኔ ስራችን ላይ የተባለው ሊሆን ይችላል። በውስጥ መጀመሪያ ላይ የነበረው ጥያቄ ለምንድን ነው የእገሌ ብቻ የተወደደው? ለምንድን ነው የኔን ሰዎች ያላዩት ሊሆን ይችላል የመጀመሪያው ጥያቄ። ለምንድን ነው የእርሷ ከኔ ይልቅ የተወደደው ሊሆን ይችላል ጥያቄያችን። ለምንድን ነው የእርሱ ህይወት እንዲህ በበረከት የተሞላው እኔ ደግሞ እንዲህ ባለ ስቃይ ውስጥ የማልፈው ለምንድን ነው ሊሆን ይችላል ጥያቄው። መጀመሪያ ላይ እንግዲህ ውስጣችን ሲያብላላው የነበረው በውስጣችን እንግዲህ ስንፈተንበት የነበረው ጥያቄ ይሄ ሊሆን ይችላል። አሁን እነዚህ መነሻዎች ናቸው። ምንድናቸው እነዚህ? እንግዲህ አሁን ቅድም በሰንሰለቱ ካየነው ውዳሴ ከንቱ አለባቸው። እዚህ ውስጥ ውዳሴ ከንቱን መሻት ለምሳሌ የመጀመሪያው ውዳሴ ከንቱን ከመሻት የሚመጣ ጥያቄ ነው አይደለ? ለምንድን ነው
የኔ ሰዎች ያላዩልኝ? ለምንድነው ሰዎች እኔን ያልተመለከቱ? ለምንድነው እርሱን የተመለከቱ እርሷን ያዩት? የእርሷ ስራ ለምን ተወደደ? የኔ ስራ ለምን አልተወደደም? የሚለው ውዳሴ ከንቱን ከመሻት ነው። ግን ምንድነው አሁን እዚህ ውስጥ ምን አለበት? ንጽጽር አለበት ብለናል። አሁን ይሄ ማነጻጸር፣ ራስን ከሌላ ሰው ጋር ማነጻጸር፣ እነዚህ ሁሉ ሰንሰለት እርስ በርሳቸው ተያይዘው እንግዲህ የሚያንቀሳቀሳቸው ራስን ማነጻጸር ነው ብለናል። እና አሁን ምንድነው ግን እነዚህ ነገሮች እየዋል እያደሩ አሁን ምን እየሆኑ ይመጣሉ ማለት ነው? ወደ ቅንዓት እያደጉ ይመጣሉ። ከዛ ወደ ጥላቻ እያደጉ ይመጣሉ። እና ይህን በደንብ ማየት ያስፈልጋል። ለዚህ ነው እነዚህን ኃጢአቶች ድል መንሳት ብዙ ጊዜ የምንቸገረው። ለምንድን ነው? ውስጣችን እንዴት ሆነው ከፍሬ ተነስተው ከዘር ተነስተው ፍሬ እንደሚደርሱ ትልቅ ዛፍ እንደሚሆኑ አይምሮ ልብ ሰተን ስለማናያቸው ራሳችንን ስለማንመለከት ስለማንመረምር በውስጣችን እንግዲህ እነዚህ ክፉ ህሊናት የሚሰሩትን ነገር ጠንቅቀን ስለማናይ ብዙ ነገር ውስጣችን ውስጥ ካጠፉ በኋላ ነው የምንደርሰው ማለት ነው። እና ውስጣችን በቃ ፍጹም ጥላቻ ካደረበት በኋላ ይህንን ሰው እንዴት አድርጌ በቀደመ ፍቅር ልውደደው የሚለው ትልቁ ጥያቄ ሲደርስ ነው እንግዲህ ጥያቄ የሚሆንብንና እዛ ጋር እንዴት ደረስን? ከዛ በፊት የነበሩት ነገሮች ምንድን ነበሩ? እዛ ጋር ያደረሰን ነገር ምንድን ነው የሚለው ነገር ማየት ያስፈልጋልና ለዚህ ነው አሁን እንግዲህ መፍትሄው ላይ አሁንም እንግዲህ ደጋግመን እንዳነሳ ነው ቀድሞ እነዚህን ችግሮች ማየት፣ መመልከት፣ ማስወገድ በጣም የሚረዳል። ለዛ ነው ለዚህ ጥሩ ምሳሌ የሚሆነን እንግዲህ ታሪኩን ታውቁታላችሁ። ግን አሁን ካነሳ ነው እንግዲህ ስለ ቅንዓት ሰፋ አድርገን ከሰጠነው ማብራሪያ አኳያ ጥሩም እይታ የሚሰጠን የቅዱስ ዮሴፍ ታሪክ ነው። በኦሪት ዘፍጥረት ምዕራፍ 37 ላይ የምታገኙት ታሪክ ማለት ነው። እና ያው እንደምታውቁት ያዕቆብ ከ12ቱ ወንድ ልጆቹ በልዩ ሁኔታ ዮሴፍን ይወደው ነበረ። ቁጥር 3 ላይ እንደተጠቀሰው ያዕቆብም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር ይላል። አሁን ይሄ እዚህ ውስጥ ከሌሎቹ አንዱ የተለየ ፍቅር እንደተሰጠው፣ የተለየ ቦታ እንደተሰጠው፣ የተለየ ክብር እንደተሰጠው እናያለን። አሁን ይሄ ነው እንግዲህ መነሻው ነገር አይደለ? ያዕቆብ ከ12ቱ ልጆቹ ዮሴፍን አብልጦ ወደደው። ያ ብቻ አይደለም። ስለዚህ አሁን ፍቅር ሁል ጊዜ በስራ ስለሚገለጥ በሽምግልና የወለደው ነበርና ይላል። ምክንያቱን ይነግረናል። በብዙ ህብር ያጌጠችም ቀሚስ አደረገለት ይላል። ያችን ጌጠኛ ልብስ ደግሞ ልዩ ልብስ ደግሞ ለሌሎቹ ወንድሞቹ ያልተሰጠች ጌጠኛ ልብስ ለሱ ተሰጠችው። አሁን ይሄ ወንድሞቹ ይህንን ሲመለከቱ ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት ይላል። እንግዲህ ቅድም እንዳየነው አሁን ራሳቸውን ከዮሴፍ ጋር አነጻጸሩ። ራሳቸውን ከዮሴፍ ጋር ሲያነጻጽሩ ዮሴፍ ከእነሱ ይልቅ እንደተወደደ አዩ። ስለዚህ ምን አደረጉ? ዮሴፍን ጠሉት። አሁን ቅንዓትን እናያለን ማለት ነው። በሰላም ይናገሩትም ዘንድ አልቻሉም ይላል። አሁን በወንድማማች መካከል የነበረውን ፍቅር እንዴት ያ ቅንዓት እንዳሻከረው ታያላችሁ። በሰላም ሊያናግሩት አልቻሉም። በሰላም እይታ ሊያዩት አልቻሉም። ዮሴፍን ለምን ጠሉት? አሁን ጥላቻ ጋር የደረሰ ቅንዓት ነው ይሄ። አሁን ፍሬ ያፈራ ማለት ክፉ ፍሬ ያፈራ ቅንዓት ነው። እስከ መጨረሻው ድረስ ሄደዋል አሁን እነዚህ የዮሴፍ ወንድሞች። ምክንያቱም አሁን ቀጥሎም ስንመለከት እግዚአብሔር ደግሞ አሁን ዮሴፍን አብልጦ የወደደው ያዕቆብ ብቻ አይደለም፣ እግዚአብሔርም ጭምር ነው። አሁን እዚህ ላይ ልንመለከት የሚገባ ነገር ዮሴፍ ከሌሎች ወንድሞቹ ለምን ተወደደ? ያዕቆብ ምክንያቱ እዛው ላይ ተጠቅሶልናል። በሽምግልና የወለደው። እግዚአብሔር ደግሞ ዮሴፍን ወዶታል። ለምን? ለእግዚአብሔር የሚታዘዝ ንጹሕ ሕሊና ንጹሕ ልብ ስለነበረው፣ ቅንነት ስለነበረው፣ የእግዚአብሔር መሳሪያ ስለነበረ፣ ለእግዚአብሔር ቅርብ ስለነበረ ተመልክታችኋል። አሁን በኃጢአት ቦታ እንኳን ሆኖ እግዚአብሔርን ያረሳ
እስር ቤት ሆኖ እግዚአብሔርን ያረሳ፣ እስር ቤት ሲወርድም እግዚአብሔርን ይዞ የወረደ በሄደበት ቦታ ሁሉ እና ባለፈበት ቦታ ሁሉ ልክ እንደ ለክርስቶስ ምሳሌ ሆኖ አስቀድሞ እንግዲህ ያንን መከራን ሁሉ የተቀበለ እግዚአብሔር ባሳለፈው መንገድ ሁሉ ሲያንጎራጎር እንዲሁም ክፉ የሆነውን ነገር ሁሉ ለበጎ እየተረጎመ የተቀበለ ሰው ነው። እግዚአብሔር ይወዷል፣ አብልጦ ወዶታል። ስለዚህ ጸጋ ሰጥቶታል፣ በህልሙ አሳይቶታል። ደግሞ በወንድሞቹ ላይ እንደሚነግስ ከፍ ከፍ እንደሚል 2 ህልሞችን አሳይቶታል። እና ዝቅ ብላችሁ ስትመለከቱ ቁጥር 8 እና 9 ላይ ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ገዢ ትሆንን አሉት። እንደገና አሁን ቀድሞ ከጠሉት በላይ ስለ ህልሙና ስለ ነገሩ የበለጠ ጠሉት ይላል። አሁን እንግዲህ እዚህ ውስጥ የምታዩት ነገር አሁን ቅድም ያልነው ነገር አለ። ሌላው ሰው የበለጠ ጸጋ፣ የበለጠ ክብር፣ የበለጠ መልካም ነገር በተጨመረለት ቁጥር እኛ በቅንዓት ከተያዝን በዛ ሰው ላይ ያለን ጥላቻ ልክ በዛው ልክ እየጨመረ ይሄዳል ማለት ነው። አሁን ዮሴፍ ወንድሞች ይህንን ነው የሚያሳይ። እግዚአብሔር በወደደው፣ እግዚአብሔር ባከበረው፣ እግዚአብሔር ጸጋን፣ እግዚአብሔር ክብርን በጨመረለት ቁጥር ወንድሞቹ ደግሞ ይበልጥ እየጠሉት የበለጠ ጠሉት ይላልና ስለ ዮሴፍ መልካም ነገር በሰሙ ቁጥር የበለጠ እየጠሉት ይሄዳል። ቅናት እንደዛ ነው የሚያደርገው። ያ እንግዲህ የምንቀናበትን ሰው የበለጠ እየጠላ ነው፣ የበለጠ ክፉ ነገር እየተመኘንለት ነው የምንሄደው። እና አሁን ይሄ በራሱ ምን ያህል ቅንዓት ክፉ መንፈስ እንደሆነ ያሳየናል ማለት ነው። ደግሞም ሌላ ህልምን አየ፣ ለአባቱም ለወንድሞቹም ነገራቸው፣ እንዲህም አለ፣ እኔ ደግሞ ሌላ ህልም አለምኩ፣ ህልሙም እንዲህ ነው፣ ፀሐይና ጨረቃ 11 ከዋክብቱም ይሰግዱልኝ ነበር ብሎ ሌላ ህልምን አየ። ቁጥር 9 ላይ ወንድሞቹም ቀኑበት ይላል። ቀኑበት። አባቱ ግን ይህን ነገር በልቡ ይጠብቀው ነበር። እንግዲህ ዝቅ ብላችሁ ስትመለከቱ እንግዲህ ቅናቱን የመጨረሻ ደረጃ ቁጥር 20 ላይ ታገኙታላችሁ። ኑ እንግደለው። እንግዲህ ዮሴፍ ለወንድሞቹ ስንቅ ይዞ ነው ሄደው። ብዙ በበረሃ ውስጥ መንገድ ተጉዞ የሚበሉትን ምግብ ከቤት ይዞላቸው፣ ትኩስ ምግብ ይዞላቸው ነው ሄደው። ገና ከሩቅ ሲያዩት ግን ኑ እንግደለው፣ በአንድ ጉድጓድ ውስጥ እንጣለው። ለአባታቸው የሚነግሩትን ነገር ክፉ ወሬ ተማከሩ። ክፉ ወሬን በላው እንላለን፣ ህልሞቹ ምን እንደሆኑ እናያለን አሉ። አሁን እነዚህ ሰዎች እዚህ ላይ ስትመለከቱ እንግዲህ አሁን የዮሴፍን መልካምነት ሲቃወሙ ነው የምታዩት። አሁን ለዚህ ሁሉ ያደረሳቸው ዮሴፍ ምን የሰራው በደል ኖሮ ነው ካልን እዚሁ ላይ እነሱ ራሳቸው የተናገሩትን ቋንቋ ታዩታላችሁ። ምንድን ነው ያሉት? ህልሞቹ ምን እንደሆኑ እናያለን። እስቲ ህልሞቹ አሁን እነዛ ያያቸው ህልሞቹ የበለጠ እንዲጠሉት ያደረጋቸው ህልሞቹን ለማጥፋት ለማክሸፍ፣ እውነት እንዳይሆኑ ለማድረግ ነው የሁሉ ነገር እየተደረገ ያለው ማለት ነው። ስለዚህ አሁን ምንድን ነው በቃ የዛን ሰው ስም ማጥፋት፣ የዛን ሰው መልካምነት ማስቆም፣ በቃ የሚያገኘውን ነገር ማቆም ይሆናል ማለት ነው የቅንዓት ዓላማ ማለት ነው። እንግዲህ በዮሴፍ ወንድሞች ውስጥ ይህንን እናያለን። ስለዚህ ይሄ ለዚህ ነው ቅዱስ ባስልዮስ ሲክነስ ኦፍ ፍሬንድሺፕ የባልንጀርነት በሽታ ይለዋል። ይሄ ቅንዓትን ለምን ቅንዓት እንዲሁም በብዛት በኃይል የሚገኘው በማን መካከል ነው? ይበልጥ በሚቀራረቡ ሰዎች መካከል ነው። እና ቅናት ይሄ የሩቅ በሽታ አይደለም። ይበልጥ የምንቀናባቸው ሰዎች በቅርብ የምናውቃቸው ሰዎች ናቸው። እና ይበልጥ እያወቅናቸው በመጣን ይበልጥ ደግሞ በእነሱ ህይወት ውስጥ እየተደረገ ያለው መልካም ነገር በእኛ ህይወት ውስጥ የለም እያልን እያሰብን በመጣን ቁጥር እየጠላናቸው እንመጣለን። ልክ የሆነ ዮሴፍ ወንድሞች ሩቅ ሰዎች አይደሉም፣ የገዛ ወንድሞቹ ናቸው። በቤት ውስጥ አባቱ የሚያደርግለትን ክብር በየቀኑ የሚያዩ ሰዎች ናቸው። ስለዚህ አብልጠው ጠሉት። እግዚአብሔር ያደረገለትን ነገር ሌሎች ሰዎች አሁን ለዮሴፍ እግዚአብሔር የገለጠለትን ነገር አባቱን በቤት ውስጥ የሚያደርግለትን ነገር አያውቁም። ስለዚህ አይቀኑበትም። የቀኑበት እነማን ናቸው? በቅርብ የሚያውቁ ሰዎች ናቸው። ለዚህ ነው አሁን የትልቁ ደግሞ አሁን ቅንዓትን ክፉ የሚያደርገው ምንድነው? በቅርብ በሚቀራረቡ ሰዎች በወዳጆች መካከል የሚገባ ጠላት ነው ማለት ነው። የሚገባ ጠላት ነው እና ስለዚህ ከዚህም እንድንጠነቀቅ አሁን ይህም ያሳየናል ማለት ነው፣ ያስተምረናል። ሌላው ምንድነው? ይህ ቅንዓትን ስንመለከት አሁንም ቢሆን ታላቅ የሰው ልጅ በደል እንግዲህ የሰው ልጅ ከሰራቸው ትልልቅ ኃጢአቶች መካከል የሕያው የእግዚአብሔር ልጅ ንጹሐ ባህሪ የሆነውን ክርስቶስን በመስቀል ላይ ሰቅሎ መግደል ነው። ምክንያቱም ሌሎች
ሰዎችን ብንበድል መቼስ ሰዎች ስለሆኑ ምክንያት ኖሮን ነው ልንል እንችላለን። አሁን በጌታ ላይ ምን ምክንያት ይገኝበታል? ምንም ምክንያት ይገኝበታል? እና ጌታችን ኢየሱስ ክርስቶስን ለሞት ለመስቀል ያበቃው ሌላ ነገር አይደለም፣ ቅንዓት ነው። ይህንን እንኳንስ ከሱ ጋር አብረው የዋሉ ያደሩ ወይም በአይሁድና በጌታችን መካከል የነበረውን አይሁድ በጌታችን ላይ ምን ያህል ይቀኑ እንደነበረ የሚያውቁት ሰዎች አይደሉም። አንድ ቀን አግኝቶ የመረመረው ጲላጦስ እንኳን ይህንን ተረድቶታል። የማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 17 እና 18 ስትመለከቱ እንግዲህ እነሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስ ማንኛቸውን ልፈታላችሁ ትወዳላችሁ አላቸው ይላል። ለምን? ያው እዛው ወንጌላዊ እንደጠቀሰልን በቅንዓት አሳልፈው እንደሰጡት ያውቅ ነበርና። ስለዚህ በጌታችን ላይ ለጲላጦስ አሳልፈው የሰጡበት ምንም ምክንያት እንደሌላቸው፣ ለዚህ ነው ደጋግሞ ምንም በደል አላገኘሁበትም እያለ እየወጣ ይነግራቸው የነበረው እና ምንም በደል እንደሌለበት አሳልፈው የሰጡት በቅንዓት ብቻ እንደነበረ ጲላጦስ እንኳን መርማሪው እንኳን ያው ደርሶበታል። እና ያው የአይሁድ ትልቁ በጌታችን በኢየሱስ ክርስቶስ ላይ የነበራቸው ቅንዓት ምንድን ነው? አካልን ሰው ሁሉ ስለተከተለው፣ ሰው ሁሉ ትምህርቱን ስለወደደ፣ ይሄ በዮሐንስ ወንጌል ምዕራፍ 12 ላይም ሊቀ ካህናቱም ቀያፋም የተናገረው ነው። ሰው ሁሉ ተከትሎታል እና ሰው ሁሉ ከሚጠፋ አንድ ሰው ብንገድል ይሻላል ብሎ የተናገረው ያ ሁሉ የቅንዓት ንግግር ነበር። ስለዚህ ጌታችን ኢየሱስ ክርስቶስንም ለሞት ያበቃ ኃጢአት ነው። በሐዋርያት ላይም አይሁድ ያደርሱት የነበረው መከራ ምንጩ ቅንዓት ነበር፣ ሌላ ነገር አልነበረም። የሐዋርያት ሥራ ምዕራፍ 13ን ስትመለከቱ ይህንኑ ታያላችሁ። አሁን እነዚህን ክፍሎች የምናነሳው ለምንድን ነው? መፍትሄው ላይ አንድ የምንፈልገው ነገር አለ እና ከነዚህ ታሪኮች ተቃራኒ የሆነ ታሪክ ደግሞ እናገኛለን። አሁን እነዚህ በክፉ ጎን ያሉ ናቸው፣ ቅንዓትን የሚያሳዩ ናቸው። ልክ እንደዚሁ ተመሳሳይ ነገር ሆኖ ተፈጥሮ ደግሞ መፍትሄውን ደግሞ የሚያሳየን ደግሞ ከቅዱሳን መካከል እናነሳለን። ለዛ ነው የምናነሳቸው። አሁን በሐዋርያት ሥራ ምዕራፍ 13 ላይ ስትመለከቱ በቅዱስ ጳውሎስና በርናባስ ላይ የደረሰውን ነገር ስትመለከቱ እንዲህ ይላል። ከምኩራብም ከወጡ በኋላ ይህን ነገር በሁለተኛው ሰንበት እንዲነግሯቸው ማለዷቸው ይላል። ጉባኤውን በተፈታ ጊዜ ከአይሁድና ወደ ይሁዲነት ከተመለሱ ከደጋጉ ሰዎች ብዙዎች የአይሁድን ቅንዓት የቀሰቀሰው ልክ እንደ ጌታችን ብዙዎች ጳውሎስንና በርናባስን ተከተሏቸው። እነርሱም በእግዚአብሔር ጸጋ ይድኑ ዘንድ እያስረዱ ነገሯቸው ይላል። በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰበውን ብዙ ሕዝብ ባዩ ጊዜ ቀኑባቸው ይላል። እና በሁለተኛው ሰንበት በመጀመሪያው ሰንበት ከመጡት ሰዎች ሁሉ በዝተው ብዙ ሰዎች ሆነው ሲሰበሰቡ ሲያዩት ቀኑ። ምን አደረጓቸው? እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ ይላል። እንግዲህ ይሄ ቅንዓት ነው ወደ መዳን እንዳይደርሱ ያደረጋቸው። እነ ቅዱስ ጳውሎስ የሚናገሩ ንጹሕ ወንጌል ሆኖ ቃላቸውን እንዲቃወሙ ያደረጋቸው ይሄ ቅንዓት ነው። የወንጌልን ንጹሕ ወተት ያጠቆረባቸው፣ ጣፋጭ ወንጌልን ያመረረባቸው አሁን ለአይሁድ ሌላ ነገር አይደለም። በወንጌል ውስጥ ሌላ ክፉ ነገር ኖሮ አይደለም እኮ፣ ግን ቅንዓት ነው ያንን ነገር የለወጠባቸው። ስለዚህ ይሄ የቅዱስ ጳውሎስ እንዲሁ ውስጣቸው በቅንዓት ስለጨለመ ወንጌል የሚናገሩትን የሚሳደቡ፣ ወንጌል የሚናገሩትን የሚገድሉ፣ የሚደበድቡ ሆኑ ማለት ነው። እና ቅንዓት ምንድነው? እውነት ራሱ እንዳይገለጥ ልብን ያጠቁራል ማለት ነው። አንዳንድ ጊዜ አሁን በእኛም መካከል አሁን ቅንዓት ሲኖር የዛ ሰው መልካምነት አይታየንም፣ የሚያደርገው በጎ ነገር አይታየንም እና ይሄ ውስጥን ያጨልማል። ከጥላቻ ጋር ማያይዘን ይህን ተመልክተነዋል። ምንጮቹ ምንድን ነው? ሁለት ነገሮችን እንግዲህ አሁን ቅንዓት ዋናው ትልቁ መነሻ በተለይ ከፊት ለፊት የሚቀድመው ኃጢአት ውዳሴ ከንቱ እንደሆነ ቅድም አንስተናል።
ግን ይሄ ራሱ አሁን የቅንዓት መንፈስ የሚቀሰቀስበትና በውስጣችን የሚሰለጥንበት በምን መንገድ ነው የሚለውን ከትርጓሜውም ቅድም በመነሻችን ላይም ካየነው ጋር እያያዝን እናያለን። አንድ ሁለት ነጥቦች እንመለከታለን። እንግዲህ ቅንዓት የሚፈጠረው የሚቀኑበት ሰው የተሰጠው ስጦታ ስላለ ብቻ አይደለም። ይህንን መግቢያችን ላይ አይተናል። አንዱ ያው የተሰጠውን ስጦታ መመኘት ለራስ፣ ሁለተኛ ደግሞ ያው ያ ሰው መልካም ስለተደረገልን መልካም ስጦታ ስላለው በዛ ሰው ደስ አለመሰኘት የሚል ነገር አንስተን የነበረው። ግን ቅንዓትን አንዳንድ ጊዜ በደንብ በተለይ በትኩረት ካየ ነው በዛ ሰው ላይ የምንቀናው ያ የተሰጠው ስጦታ ስላለ ብቻ አይደለም፣ ስጦታው አይደለም። ያ ስጦታ በሰዎች ወይም በማህበረሰቡ የሚታይ የሚወደድ የሚፈለግ ስለሆነ ነው። አሁን ይሄ በጣም ቁልፍ ነገር ነው፣ ክርስቲያኖች ቁልፍ ነገር ነው። ስለዚህ ስጦታው አይደለም በዋናነት የተፈለገው ማለት ነው። የተፈለገው ምንድነው? የሰዎች እይታ ነው። ለዛ ነው ከውዳሴ ከንቱ ጋር ይሄ የተቆራኘ ኃጢአት ነው የምንለው። ለዛ ለምሳሌ በሆነ ወቅት ላይ ሰው ዞር ብሎ የማይመለከተው ነገር የሆነ ጊዜ ላይ ሊገን ይችላል። ብዙ ሰው ሊፈልገው ይችላል። በተለይ አሁን እንደዚህ እንደ ፋሽን ሆነው የሚመጡ ነገሮችን ለምሳሌ እንደ ምሳሌ አድርገን ልናነሳ እንችላለን። አሁን ያ ነገር አንድ ሰው ሲይዘው በዛ ሰው ልንቀናበት እንችላለን። የዛሬ 5 ዓመት ሰው ይዞት ብናይ የማንቀናበት ነገር ዛሬ የምንቀናው ለምንድን ነው? አሁን ያ ነገር ተፈላጊ ስለሆነ፣ ብዙ ሰዎች ስለሚወዱት፣ በማህበረሰቡ ውስጥ ተፈላጊ ስለሆነ። ስለዚህ ቅንዓትን የሚያቀጣጥለው በማህበረሰቡ ውስጥ እንደ ተፈላጊ ነገር የሚወሰድና የሚነገርለት ነገር መኖሩ ነው ማለት ነው። ስለዚህ አሁን በቅንዓት እንድንፈልገው ልባችን የሚያርፍበት ነገር ዋናው አሁን ነገሩን አይደለም የምንወደው ማለት ነው። ብዙ ጊዜ የምንወደው እይታውን ነው ማለት ነው፣ እና በሰው ዘንድ ያለውን ተቀባይነት ነው ማለት ነው። ወይም የሰዎችን አቴንሽን ነው እየፈለግን ያለ ነው ማለት ነው። ስለዚህ አሁን መነሻው እግዚአብሔር ሳይሆን የሰዎች ውዳሴ ነው ማለት ነው፣ የሰዎች ምስጋና ነው ማለት ነው። እና ይህ አሁን በጣም ችላ የምንለው እስከዛሬም ድረስ ምናልባት ልብ ሰተን ያልተመለከትነው እይታ ሊሆን ይችላል። በጣም በጣም አስፈላጊ ነው። ለምን ያ እንግዲህ አሁን ያንን ነገር እንድንንቀው እንድንተው አንዱ የሚያደርገን ይህንን ነገር ፍንትዋ አድርጎ ማየት ነው። እና አንዳንድ ጊዜ በተለይ የምንፈልጋቸው ነገሮች ብዙ ስለተወራላቸው፣ ብዙ ሰዎች ስለሚወዷቸው፣ ማህበረሰቡ ስለሚወደው ስለሚፈልገው እንጂ ውስጣችን ፈልጎት ላይሆንም ይችላልና ነው ይህን የምናነሳው። ለዚህ ጥሩ ምሳሌ የሚሆነን አሁን ከቅንዓት ታሪኮች ውስጥ በመጽሐፍ ቅዱስ ውስጥ ካሉት ውስጥ ለምሳሌ ሳውልን ልናነሳ እንችላለን። ሳውል እንደምታውቁት ክፉ መንፈስ ይዞ ያሰቃየው ነበር። ዳዊት በገና እየደረደረ ያንን ክፉ መንፈስ ያርቅለት ነበረ። ሳውል በንግስናው ዘመን ብርቱ ወታደሮቹ ድል ሊነሱት ያልተቻላቸው በእስራኤል ላይ ይገዳደር የነበረው ጎልያድ የሚባል የጠላት ተዋጊ ነበረበት። እንግዲህ ከሚቀልባቸው አሉኝ ከሚላቸው ብርቱ ወታደሮች ይልቅ በቅጡ እንኳን በአግባቡ እንኳን የጦር ልብስ መልበስ የማይችለው የበግ እረኛ የነበረው ዳዊት ነው ያንን ከ3 ሜትር በላይ ቁመት የነበረውን ግዙፉን ጠላት በጠጠር ድንጋይ በእግዚአብሔር ስም ጥሎ ድል የነሳለት። ስለዚህ አሁን እንዲሁ ስትመለከቱት ሳውል መንግስቱ እንዲጸና፣ ጠላቱ ድል እንዲነሳ፣ በውስጡም ያለበት ደግሞ የመንፈስ ጠላትም እንዲታገስለት የሚያደርገው ዳዊት ነበረ። ስለዚህ ለዳዊት ሊያደርግለት የሚገባው የነበረው ምንድነው? ሽልማት ነው። እስከ መንግስቱ እኩሌታ ድረስ ከፍሎ ሊሰጠው ይገባ ነበር። ምክንያቱም መንግስቱ የጸናችለት በሱ ነው። ግን ሳውል ደግሞ ዳዊትን እጅግ አጥብቆ ጠልቶታል። ብዙ ጊዜ ሊገድለው ፈልጓል። ዳዊት መልካም ሊሰራ በገና ሊደረድርለት በገባበት ሰዓት እንኳን ጦር አንስቶ ከግርግዳ ጋር ሊያጣብቀው ጦር ወርውሮበታል ሳውል።
ለምን ለምን ምንድን ነው ያደረሰው? አንዲት ነገር ነች። ይህን ቅድም እንግዲህ በጠቀስኩላችሁ ቅዱስ ባስልዮስም እነዚህን የመጽሐፍ ቅዱስ ክፍሎች በደንብ አንስቶ ይተረጉማቸዋል። አንብቡት። ሆሚሊ ኦን ኤንቪ የሚለው መጽሐፉን። ምንድን ነው ለዚህ ያደረሰው? ለዚህ ያደረሰው አንዲት የእስራኤላውያን ሴቶች የምስጋና ቃል ነች። አንደኛ ሳሙኤል ምዕራፍ 18 ቁጥር 8 ላይ ታገኙታላችሁ። ሳውል በቤተ መንግስት ተቀምጦ ዳዊት ጦር ሜዳ ወርዶ ጎልያድን ድል ነስቶ ሲመለስ የእስራኤል ሴቶች እንዲህ እያሉ ማመስገን ጀመሩ። ምን እያሉ ዘመሩ? ለዳዊት 10,000 ይገባዋል፣ ለሳውል 1,000 ይገባዋል እያሉ ዘመሩ፣ አመሰገኑ። ዳዊትን ከፍ ከፍ አድርገው ይገባዋል። ቅድም አሁን እንዳየነው እኮ ዮሴፍ ከወንድሞቹ በላይ ሊወደድ ይገባዋል። ከወንድሞቹ የበለጠ ያማረ ልብስ ይገባዋል። ስለሚገባው እኮ ነው የተደረገለት። ለዳዊትም እነዚህ ሴቶች ያቀረቡት ምስጋና የሚገባ ምስጋና እኮ ነው፣ የሚገባ ምስጋና። ሳውል ግን አሁን ውስጡ በቅንዓት መንፈስ ተያዘ። እንዲሁም ንግግሩን ካያችሁት በደንብ ይህንን አሁን እስካሁን ስንነጋገር የመጣነውን ነገር በደንብ ፍንትው አድርጎ የሚያሳይ ነው። ምንድን ነው ያለው? ለዳዊት 10,000 ሰጡት፣ ለእኔ ግን 1,000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ ይላል ሳውል። ይሄ አሁን የቅንዓት ንግግር። ለምን ዳዊትን ከኔ ያስበለጡት? ከመንግስት በቀር ምን ቀረበት? ለዳዊት ክብሩን ሁሉ ለዳዊት ሰጡት ብሎ በዚህ ቀናበት። ይቺ ቅንዓት ነች እንግዲህ አሁን ዳዊትን ወደ መግደል ያደረሰችው። እንግዲህ አሁን ተመልከቱ። በእርግጥ ለዳዊት የተደረገለት ነገር ነበረው ያን ጊዜ። ሴቶች ከዘመሩት የምስጋና መዝሙር ሌላ ለዳዊት የተደረገለት ነበር ወይ? አሁን ከመንግስት በቀር ምን ቀረበት የሚያሳይ ነገር ነበር ወይ ካላችሁ የለም፣ ምንም ነገር የለም። በሳውል አእምሮ ውስጥ ግን እንደዚህ እንዲያስብ ያደረገው ነገር ምንድን ነው? አሁን ሳውል እጅግ በውስጡ የቅንዓት መንፈስ እንዲያድርበት ያደረገው ነገር ምንድን ነው? ዳዊት በማህበረሰቡ ውስጥ የተወደደውን መወደድ አይቶ እንዴት እነዛ ሴቶች ከፍ ከፍ እንዳደረጉት ሰዎች የሰጡትን ምስጋና አይቶ ነው የቀናው። ይሄ ነው አሁን ቅንዓት ትልቁ ችግሩ። ይሄ ነው በቃ ይሄንን ነው የምንፈልገው። ዋናው የሚፈለገው ነገር እኮ ዳዊት ምንም ነገር የለውም። አሁንም ቢሆን እረኛ ነው። ገና ምንም የተሰጠውም ሽልማትም እኮ ቢሰጠው የሚሰጠው እኮ ከሳውል ነበረ እኮ። እሱ እኮ ነው ንጉሱ። እሱ ነው እኮ ንጉሱ። አሁን ሳውል በዳዊት ሊቀናበት የሚችል አንዳች ነገር የለም። የቀናበት ነገር ምንድነው ካለን ምንድነው? ሰዎች የሰጡት ምስጋና ነው። ምስጋና እና ብዙ ጊዜ አሁን እኛም እንደዚህ አድርገን አናየውም እንጂ የቅንዓት ምንጩ ምንድነው? ውዳሴ ከንቱ ነው። ውዳሴ ወይም የሰዎች ምስጋና ነው። እና ይሄ የሳውል ሕይወት በደንብ አድርጎ ያሳየናል። ሌላው ትልቁ እንግዲህ ቅንዓት መንፈስ በውስጣችን እንዲያይል ከሚያደርጉት ነገሮች አንዱ ምንድነው? ይሄ እንግዲህ ንጽጽሩ ኋላ ላይ ምንድነው በውስጣችን ምንን ይወልዳል? እግዚአብሔር አድሎ እንዳለበት አድርገን ልናስብ እንችላለን። ማለት እንደዚህ ብለን በግልጽ ላንናገረው እንችላለን፣ ግን ውስጣችን ብዙ ጊዜ የሚናገረው ነገር አለ። እግዚአብሔር ያዳላል ማለት ነው። ለምን እኔ እንደዚህ አይነት ህይወት ኖረኝ፣ ነገሌ እንደዚህ አይነት ህይወት ለምን ኖራቸው ወደሚል ነገር ያደርሰናል። አሁን ይሄም ምንድነው ቅንዓት ኃይል እንዲያገኝ የሚያደርግ። ለዚህ ጥሩ ምሳሌ የሚሆነው ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። በማቴዎስ ወንጌል ምዕራፍ 20 ላይ የወይን አትክልት የነበረው አንድ ጌታ ጠዋት ወጣ። ስራ ያልነበራቸውን ሰራተኞች አገኘ። ወደ ወይን ቦታ የሄዱ ስራ ስሩና 1 ዲናር እሰጣችኋለሁ አለ። እንግዲህ ያን ጊዜ 1 ዲናር የቀን ደሞዝ ነው። ሄደው ሰሩ። እንዲሁም በ6 ሰዓትም በኋላም ከሰዓትም ልክ እንደዚሁ በየሰዓቱ እንግዲህ ስራ የፈቱ ሰዎች እያገኘ ሂዱና ስሩ፣ ዋጋቸውን ስመጣ እሰጣችኋለሁ አለ። መጨረሻ ላይ በ11 ሰዓትም ልክ እንደዚሁ ስራ የፈታ
አንድ ሰው አገኘ፣ ሂድና በወይን ቦታ ስራ አለው። እንግዲህ በኋላ በምሳሌው መጨረሻ ላይ እንደምታገኙት እንግዲህ በቀኑ መጨረሻ ላይ ያ ጌታ ተመልሶ ለሰራተኞቹ ደሞዝ የሚሰጥበት ሰዓት ደረሰ። ለሁሉም እንግዲህ ደሞዛቸውን በተስማሙበት ልክ ሳያጎድል ለሁሉም ሰጠ። አሁን እኔ አሁን ልብ ብላችሁ እንድታዩት የምፈልገው ነገር እንግዲህ ቁጥር ደሞዝ መስጠት የጀመረበት ሰዓት ላይ ነው። በመሸም ጊዜ ይላል የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሰራተኞቹን ጠርተህ አስቀድመህ ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዛቸውን ስጣቸው። በ11ኛው ሰዓት የተቀጠሩት መጡና እያንዳንዳቸው አንድ ዲናር ተቀበሉ። የቀደሙትን መጥተው ከእነዚያ ይበልጥ የሚያገኙ መስሏቸው ነበር ይላል። አሁን ተመልከቱ፣ እዚህ ላይ እንግዲህ ልብ በሉ። ደሞዝ ሲሰጥ የጀመረው ከ11ኛው ሰዓት ነው። ከ11ኛው ሰዓት ላይ የመጡት ስንት አገኙ? አንድ ሙሉ ዲናር። ልክ ጠዋት ጀምሮ ለሰሩ ሰዎች ቃል የተገባላቸው ደሞዝ ነው፣ ሙሉ ደሞዝ ነው። ስለዚህ 11ኛው ሰዓት ላይ ለመጡት 1 ዲናር ሲሰጣቸው እነዛ ጠዋት ጀምሮ የሰሩ ሰዎች ምን ብለው ማሰብ ጀመሩ? ቀድመው የታሰበላቸውን ተዉትና ለዚህኛው ሰው 11 ሰዓት ላይ ለመጣው 1 ዲናር ከተሰጠው ለእኛማ የበለጠ ይሰጣናል ብለው አሰቡ። ይሄ ምንድን ነው የሚያሳይ ነው? እስካሁን ድረስ ስንመለከት ከመጣ ነው አንጻር ካየ ነው ምንድን ነው? አሁን ንጽጽር ውስጥ ገቡ፣ ከራሳቸው ህይወት ወጡ። ጉዳዩ የነበረው በእነሱና በወይኑ ጌታ መካከል ነበረ። በሁለቱ መካከል ስምምነት ነበረ። ያ ስምምነት ምንድን ነው? እነሱም ተስማምተው ደስተኛ ሆነው ስራ አጥተው የተቀመጡ ሰዎች ናቸው። አሁን ስራ በማግኘታቸው ደስ ብሏቸው ሙሉ ቀን ሲሰሩ አሉ። አሁን ግን ራሳቸው ማነጻጸር ጀመሩ ኋላ ከመጡት ጋር። ስለዚህ አሁን ገና ደሞዝ ሳይሰጣቸው ምን ብለው ማሰብ ጀመሩ? በቃ ለእኛ ምን ይገባናል? ከ1 ዲናር የበለጠ ደሞዝ ይገባናል ብለው ማሰብ ጀመሩ። ይህን ነው ቅድም ስንል የነበረው። እንግዲህ ይሁን ንጽጽር እንዴት ወደ ቅንዓትና ምቀኝነት እንደሚያደርስ ተመልከቱ። ከዛስ እነርሱም እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጎሩ ይላል። አንጎራጎሩ እንዲህ እያሉ፣ እነዚህ ኋለኞች 1 ሰዓት ብቻ ሰሩ፣ የቀኑ ድካምና ሐሩር ከተሸከምነው ከእኛ ጋር አስተካከልካቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር ተስማምቼ የለምን? የሚደርስህን ይዘህ ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ፣ ወይስ በገንዘብ የወደድኩትን ላደርግ መብት የለኝምን? ወይስ እኔ ቸር ስለሆንኩ ዓይንህ ምቀኛ ናትን? ይችን ቃል ነው የፈለግን። ዓይንህ ምቀኛ ናትን። በእርግጥ ይሄ ምሳሌ ሌላ ጌታችን ኢየሱስ ክርስቶስ ምሳሌውን የተናገረበት ምክንያት ቢኖረው፣ አሁን እኛ ስለ ምቀኝነት ነው እያየን ያለ ነው። ተመልከቱ። ይሄ ከጠዋት ጀምሮ ስራ የሰራው ሰው 1 ዲናር ሲሰጥ ያቺ 1ቱ ዲናር ዋጋ አጣችበት። ደስታ ልትሰጠው አልቻለች። ለምን? በቅንዓት ሆኖ ስለተቀበላት አነሰች። መጀመሪያ ላይ ደስተኛ ሆኖ ነበር ቀን ሙሉ ሲደክም የነበረው። ለዛ ለ1 ዲናር ነው ሲሰራ የዋለው። ግን መጨረሻ ላይ ያችን 1ቱን ዲናር ሲቀበል ደስተኛ ሆኖ መቀበል ሲችል ደስታውን አጣ። ለምን? ራሱን ከሌላ ሰው ጋር ማነጻጸር ስለጀመረ። ለምን? በውስጡ ቅንዓት ስለነበረ። ቅንዓት ይህን ነው የሚያሳጣን። ስለዚህ አሁን ልክ ራሱን ከሌላ ሰው ጋር ሲያነጻጽር ከሱ በታች ሰርቶ ያችን 1 ዲናር ያገኘ ሰው ተመለከተና ምን አለ? በጌታው ላይ ማንጎራጎር ጀመረ። አሁን ጌታው የመለሰለት መልስ እጅግ ልብን የሚያረካ መልስ ነው። ምንድን ነው ያለው? ከአንተ ጋር ተስማምቼ የነበረውን ደሞዝ ሰጥቼሃለሁ። አሁን ለዚህ ኋላ ለመጣው ሰው ቸር ብሆን አትርፌ ብሰጠው ምንድን ነው አንተን ያስከፋ? ያንተን ቀንሼ ብሰጥ ብትከፋ መልካም ነው። ከአንተ ላይ ወስጄ 1ቱን ዲናር ለ2 ከፍዬ ግማሹን ወስጄ ለዚህ ሰጥቼው ቢሆን ኖሮ ብትከፋ መልካም።
ግን ከአንተ ላይ አልቀነስኩብህ። ለአንተ የሚገባህን ሰጥቻለሁ። ከአንተ ጋር የተስማማሁትን ሰጥቻለሁ። ለዚህኛው አትርፌ ብሰጠው ዓይንህ ምቀኛ ናት ወይ ብሎ እቅሶታል ማለት ነው። አሁን ተመልከት፣ ይሄ ነው አሁን ልክ የሰዎችን ሕይወት ማየት ስንጀምር ለእኛ እኮ እግዚአብሔር ያጎደለው ነገር የለም። ለእኛ የሚበቃንን ሰጥቶናል። ግን ያለን ነገር ትርጉም አይኖረውም። ያለን ነገር አያስደስተንም። ተሰጥቶንም እናንጎራጉራለን፣ ይዘንም እናንጎራጉራለን። ለምን? የሌሎችን ሕይወት ስናይ ሕይወታችን ባዶ ይሆናል። ቅናት ትልቁ ክፋቱ እዚህ ጋር ነው። ራሳችን ባዶ ነው የሚያደርገን። አሁን ይሄ ሰው ተቀብሎ አንጎራጎረ፣ በባለቤቱ ላይ አንጎራጎረ። ደስተኛ አልነበረም። ስለዚህ ይህንን ነው የዚህ ሰው ችግሩ ምንድን ነው ካልን፣ ቅድም አሁን በነጥቡ ላይ ያነሳ ነው እግዚአብሔር አድልቷል ብሎ እኮ ማሰቡ ነው። ለምንድን ነው ያንጎራጎረው? አድልቷል፣ አድሎ አለበት የሚለው እኮ ክፉ ሀሳብ ነው ወደ ቅንዓት ያደረሰው። ሲጀመር ተመልከቱ፣ ልብ በሉ። አንዲቱን ዲናር ለሌሎቹ ሰዎች ሲሰጥ የነዛን ደሞዝ ባይመለከት ኖሮ፣ የራሱን ደሞዝ ቢጠብቅ ኖሮ አንዲቱን ዲናር ሲቀበል ባላዘነ ባላንጎራጎረ ነበረ። ሲቀጥል ሰጪውን መክሰስ ሲጀምር ነው አሁን ትልቅ ችግርም የተፈጠረበት። በቃ አድሎ አለበት። ግን በትክክል አሁን ይሄ ሰጪው ደግሞ እንደነገረው የቱ ጋር ነው አድሎ ያደረግኩት? ለአንተ የሚገባህን ሰጥቻለሁ፣ የተዋልንበትን ሰጥቻለሁ። የቱ ጋር ነው? ለዚህኛው ግን አትርፌ ብሰጠው ለምቀኛ ትሆናለህ። ምቀኛ። ስለዚህ ተመልከቱ፣ እግዚአብሔር ለሌሎች ሲሰጥ ከኛ አጉድሎ አይደለም፣ ከኛ ወስዶ አይደለም። ብዙ ጊዜ እንደዚህ አይነት ስሜት ነው የሚሰማ። የእኛን ሕይወት ወስዶ ለሌሎች ሰዎች የሚሰጥ ነው የሚመስለን እግዚአብሔር። ከኛ አጉድሎ ለሌሎች የሚሰጥ ነው የሚመስለን። እግዚአብሔር እንደዚህ አይነት አምላክ አይደለም። ለሁላችንም መስጠት የሚገባውን ያውቃል። ሁላችንም ሊኖረን አንድ ዲናር ለሚችለው 1 ዲናር፣ 2 ዲናር መሸከም ለሚችለው 2 ዲናር፣ 5 ለሚችለው 5 ይሰጠዋል። እያንዳንዱ በህይወታችን በተለይ በዚህ ዓለም በስጋ ህይወታችን የምንቀበለው ነገር ሁሉ ለጥቅማችን እግዚአብሔር ያንን ያደርጋል። ለጥቅማችን ይህንን ያደርጋል። ስለዚህ ምንድነው እግዚአብሔርን አድሎ አለበት ብለን ስናስብ በተለይ ይሄ የቅንዓት መንፈስ በጣም ብዙ ኃይል ያገኛል። ከዚህም ልንቆጠብ ይገባናል። እንግዲህ ቅንዓት ብዙ በመንፈሳዊ ህይወታችን ላይ የሚያደርሰውን ጉዳት ከቀደም ጀምሮ እያነሳናቸው መተናል። ቅንዓት በውስጥ የተደበቀ ነው። ብዙ ጊዜ በወዳጆች መሀልም ደግሞ የሚታይ ነው። በተለይ የምንቀናባቸው ሰዎች በቅርበት የምናውቃቸው ሰዎች ናቸው። ስለዚህ ከውጭ የሚታይ ወዳጅነት አለ፣ ከውጭ የሚታይ አብሮነት አለ። ከውጭ ስንታይ ለምሳሌ አብረን ልንዘምር እንችላለን፣ አብረን ቆመን ልናገለግል እንችላለን፣ አብረን ብዙ ስራ ልንሰራ እንችላለን፣ አብረን ብዙ ነገር ልናደርግ እንችላለን። በልባችን ውስጥ ግን ተደብቆ ያለ በወዳጅነት የተሸፈነ ኃጢአት ስለሚሆን ያንን ኃጢአት ክፉ ያደርገዋል እና ለዚህ ነው መጽሐፈ ምሳሌ ላይ ጠቢቡ ምንድን ነው ያለው? ቀናተኛ ልብ ለአጥንት ነቀዝ ነው። ነቀዝ እንደምታውቁት ውስጥ ለውስጥ ነው የሚበላው አይደለ? ከውጭ አይደለም የሚነካው፣ ከውስጥ ወደ ውጭ ነው የሚበላው እና ቅናትም ልክ እንደዛ ነው። ከውስጥ ነው ወደ ውጭ ነው። አጥንትን ነው ያለውም ለዛ ነው። አጥንት የውስጥ አካል ነው እና ቅናትን በደንብ አድርጎ ይገልጸዋል ይሄ ቃል። ቅዱስ ባስልዮስም ቅድም በጠቆምኳችሁ መጽሐፍ ላይ for just as rest consumes iron፣ ዝገትም ልክ እንደዛ ነው አይደለ? ብረትን የሚበላው ዝገት ብረትን እንደሚበላው ልክ እንደዚሁ ቅንዓትን የያዘችውን ነፍስ ልክ እንደዚሁ ይጎዳታል፣ ያጠፋታል ብሎ ነግሮናል፣ አስቀምጦልናል። ስለዚህ ቅንዓት ጉዳቱ ቀላል አይደለም ማለት ነው እና አንድነትንም ደግሞ ያውካል። ቅንዓት ባለበት አንድነት ሰላም አይኖርም። ያዕቆብም በመልእክቱ ልክ እንደዚሁ ቅንዓት ባለበት ዲስኦርደር ወይም ሁከት፣ ክፉ ስራ ሁሉ እንደሚያይል ነግሮናል። ራስን ማነጻጸር፣ ሌላው ቅድም ስናነሳቸው ያላነሳነው ነገር ምንድን ነው? ራስን ማነጻጸር የትህትና ተቃዋሚ ነው። ትህትና ራስን ዝቅ ማድረግ ነው። ራስን ማነጻጸር ደግሞ ሁልጊዜ ራስን ከፍ አድርጎ የበላይ ሆኖ መታየትን መፈለግ ነው እና ትህትናን የሚቃወም
ሌሎች በጸሎትና በመንፈሳዊ ምግባራት ላይ በተዘክሮተ እግዚአብሔር መጻሕፍትን በማንበብ በተመስጦ እነዚህ አሁን በሌሎቹ የህሊና ኃጢአቶች ላይ ያነሳ ናቸው። መንፈሳዊ ህይወት ላይ እንግዲህ ያላቸው ተጽዕኖ ቅናትም ልክ እንደዚሁ ተመሳሳይ አሉታዊ ተጽዕኖ ያሳድራልና በሌሎቹ ኃጢአቶች ላይ የተጠቀሰ ስለሆነ ያው ደግመን አንመለከተው። እንግዲህ እንደ መፍትሄዎቹም ያው ተመሳሳይ ነው የሚሆኑት፣ ግን ምናልባት ደግሞ ከቅናት ጋር የተገናኙ የተወሰኑ 1 2 3 ነጥቦች እናነሳለን። አሁን ምንድነው ቅናት? ያው ውስጥ ለውስጥ የሚሰራ ነው ብለናል፣ ነቀዝ ነው ብለናል፣ በውስጥ ያለ መርዝ ነው ብለናል። እና ስለዚህ አሁን አእምሯችን ሀሳባችን ወደ ቅንዓት ሲለወጥ መልኩን ሲቀይር በንቃት ሆነ መከታተል ያስፈልጋልና ይቅርታ፣ በንቃት ሆነ መከታተል ያስፈልጋል። ምንድነው ልክ ሀሳባችን ሲለወጥ ስናየው ሌላ ትርጉም አንስጠው፣ ጀስቲፋይ ለማድረግ አንሞክር። በቃ ይቺ ነገር ይቺ ሀሳብ ቅናት ነች ብለን በስም መጥራት፣ በስም መለየት። ይቺ ሀሳቤ ወደ ቅናት ተለውጣለች ብለን በስም ለይተን መጥራት። ልክ እንደዛ ስናደርግ ቀጥለን ውስጣችን ወዴት ነው የሚሄደው? ወደ ጸሎት ነው የሚሄደው። አቤት ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ይቅር በለኝ ብለን ልንጸልይበት እንችላለን። ስለዚህ ያው መለየት ያስፈልጋል። ሌላ ምንድነው? ሙሉ ትኩረትን በራስ ላይ ማድረግ። አሁን ቅድም ሳነሳላችሁ ለምሳሌ የአይሁድን ቅናት አይተናል። በጌታችን በኢየሱስ ክርስቶስ ላይ በደቀ መዛሙርት ላይ የነበራቸውን ቅናት ተመልክተናል። አሁን ለዛ ጥሩ ምላሽ ሲሰጠን የምናየው መጥምቀ መለኮት ቅዱስ ዮሐንስ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 26 ጀምሮ የእሱ ደቀ መዛሙርት ቀርበው ወደ ጌታችን ወደ ኢየሱስ ክርስቶስ መጥተው እንዲህ ብለውት ነበረ። መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይሄዳል አሉት ይላል። ተመልከቱ፣ ተመሳሳይ ነገር ነው። አይሁድ ሰው ሁሉ ጌታችን ኢየሱስ ክርስቶስን ስለተከተለው ምን ሆኑ? ቀኑ። ሊገድሉት ፈለጉ፣ ገደሉት፣ በመስቀል ላይ ገደሉት። ደቀ መዛሙርትንም ልክ እንደዚሁ አሳደዷቸው። የዮሐንስ ደቀ መዛሙርት ለዮሐንስ መጥተው ልክ እንደዚሁ ተመሳሳይ ነገር ነገሩት። ምን አሉት? ሁሉም ሰው ወደ እርሱ ሄደ። በቃ የአንተ ተከታዮች የነበሩት ሁሉ ወደ እሱ ሄዱ፣ ወደ እሱ ሄዱ። ዮሐንስ መልሶ እንዲህ አላቸው፣ ሰው ከሰማይ ካልተሰጠው በቀር እርሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን እንድሰብክለት ከእርሱ በፊት ተልኬያለሁ። እንዳልኳችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያለችው ሙሽራ ነው። ቆሞ የሚሰማው የሙሽራው ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የእኔ ደስታ አሁን ተፈጸመች፣ የእርሱ ትበዛለች። እኔ ግን አንስ ዘንድ ይገባል። ከላይ የመጣው ከሁሉ በላይ ነው። ከምድር የተገኘው ምድራዊ ነው፣ የምድሩን ይናገራል። ከሰማይ የመጣው ግን ከሁሉ በላይ ነው ብሎት መሰከር። ተመልከቱ ዮሐንስ ምስክርነት። አሁን እነዚህ ሰዎች ይዘው የመጡት ወሬ ወደ ቅንዓት የሚጋብዝ ነበር አይደለም? አሁን በቃ አንተን ይከተሉ የነበሩት ሰዎች ሁሉ ግልብጥ ብለው አንተ ወደ አጠመከው፣ አንተ ወደ መሰከርክለት፣ አንተ ቀድመው ወደ ነበረው፣ ከአንተ ኋላ ወደ መጣው ወደ ኢየሱስ ክርስቶስ ይሄዳሉ ብለው እኮ ነው የነገሩት። ወደ ቅንዓት የሚጋብዝ ንግግር ነበር። ዮሐንስ ግን እንዴት አድርጎ ነው ያንን ቅንዓት የቀለበሰው? እንዴት አድርጎ ነው የነገራቸው? ምንድን ነው ያለው? በቃ ትኩረቱን ያደረገው ራሱ ላይ ምን አለ? እኔ ተመልከቱ፣ ንግግሩ እኮ ነው እያለ እኮ ነው የሚናገረው። እኔ ክርስቶስ አይደለሁም። ለክርስቶስ የሆነው ክብር ለእኔ አይገባም። እኔ ክርስቶስ አይደለሁም። እኔ የተላኩት ለዚህ ስራ ነው፣ እንድሰብክ፣ ከእርሱ በፊት ተልኬ ስለ እርሱ እንድመሰክር ነው የተላኩት። ስራዬን ጨርሻለሁ። ሙሽራይቱ ቤተክርስቲያን የእኔ አይደለችም፣ የእሱ ነች። ሙሽራው እሱ ነው፣ እኔ ሚዜ ነኝ። ስለዚህ አለ። እንዲያውም አሁን ትልቅ ተመልከቱ እንግዲህ፣ ሚዜ በሙሽራው ቃል እጅግ ደስ ይለዋል አለ። አሁን ብዙ ሰው ግልብጥ ብሎ ወደ ጌታችን ወደ ኢየሱስ ክርስቶስ ሲሄድ መጥምቀ መለኮት ቅዱስ ዮሐንስ ምን ተሰማው ካለ ደስታ። ቅናት ቢሆንስ ኖሮ ቅድም አይተነዋል እኮ ጥላቻ። ስለዚህ ጌታችን ኢየሱስ ክርስቶስ ከፍ
ከፍ ሲል ሰዎች ሲበዙለት ወደሱ ሲሄዱ ዮሐንስ እጅግ ደስ ይለው ነበር። ለምን? ሚዜነቱን ስላወቀ፣ የተጠራበትን ነገር ስላወቀ። የእኔ ደስታ አሁን ተፈጽማለች አለ። እኔ ስራዬን ጨርሻለሁ። ከዚህ በኋላ ደስታ የሱ ነው። የእርሱ ትብዛ፣ የኔ ትነሳ አለ። ይህንን ነው በቃ። አሁን ዮሐንስ ለኛ ትልቅ ትምህርት አስተማሪ ነው፣ መምህር ነው እና ለራሳችን የተሰጠን ላይ ትኩረት እናደርግ። ለእኔ የተሰጠኝ ይበቃኛል፣ የኔ ይሄ ነው። ያ የእገሌ የወንድሜ ደግሞ እግዚአብሔር የሰጠው ነው። የእሱ ይብዛለት፣ እግዚአብሔር ያብዛለት። ባደረገለት ነገር እኔ ደስ ልሰኝ። ምክንያቱም እግዚአብሔር ነው ያንን ያደረገለት እኮ፣ እግዚአብሔር ነው ያንን ያደረገለት። ስለዚህ በሌላ ወንድማችን፣ በእህታችን፣ በወንድማችን ማግኘት፣ ከፍ ከፍ ማለት ደስታ ሊሰማን ይገባል። ዮሐንስ መምህራችን ይሁን። ስለዚህ አሁን ከዚሁ ጋር አያይዘ ምንድነው በእያንዳንዱ የቅንዓት ፈተና ውስጥ ምንድነው በተደረገልን ነገር ማመስገን ያስፈልጋል። እና የሆነ የቅንዓት ፈተና ሲመጣ እስቲ ቆም ብለን እግዚአብሔር ያደረገልን ነገር እናስብና ለዛ ለእግዚአብሔር ምስጋና እንስጥ። እዚህ ላይ ይበቃናል። ለዛሬ ይቆየን። በሚቀጥለው ጊዜ ከዚሁ ጋር የተገናኘ ስለሆነ አብረን አያይዘን ውዳሴ ከንቱን እንመለከታለን። ስለነበረን ጊዜ ሁሉ አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የተማርነውን በልባችን ሰሌዳ ላይ ይጻፍልን። ስራ የምንሰራበት፣ በውስጣችን ያሉትን ክፉ ኃጢአቶች ድል የምነሳበት ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።